አንዳርጋቸው ጽጌ የኢሳቱ አለቃ የነበረው አንዳርጋቸው ጽጌ የነገረን ሚስጥር አለ። ከዚህ ፕሮግራም በኋላ ከያዕቆብ ጋር የምናደርገው ቆይታ አለ። ግን ዝም ብዬ ይሄን ሰጥቻችሁ ላይ እዛ ስለሚጠብቀን ያዕቆብ ጋር ውይይት ይኖረናል። አንዳንድ በጣም ወሳኝ የሚባሉ መረጃዎች አሉት እሱ ጋር። አንዳርጋቸው ጽጌ ከአብይ ጋር ምንድን ያጣላ ቃለ መጠይቅ አድርጎ ሰሞኑ የግል ነው ወይ ከአብይ ጋር የተጣላችሁት? ይሄውላ የሱ ደጋፊ ሆነ አዲስ አበባ ነበርክና አመታት ለምንድን ነው አለው። በግል አይደለም ለአማራ ህዝብ ካለው ተቆርቋሪና አማራ በሚገርም ሁኔታ በነገራችን ላይ አማራ የለም በሚለው ፖለቲካ ናሬቲቭ ነበር የሚታወቀው። አማራ የለም፣ አማራ የሚባል ብሔር የለም፣ አማራ እንደ ሃይማኖት ምናምን መገለጫ ነው ያለ። ካናዳ ላይ ቪዲዮ አለኝ ብዙም ስለማያስፈልግ አማራ የለም። አሁን ደግሞ ድሮ አማራ መሆን ነበር ሁሉም የሚፈልገው። ሁሉም እንደ አማራ ብሔር ሁላ ጠርቷል። እገሌ እኔም ጉራጌ ነኝ። እኔ ለምሳሌ በእኛ ጉራጌ አለ። ጉራጌ ነው እንደሱ አላውቅም። እኔ አማራ ራሳቸው አይደንቲፋይ የምናደርገው እንደ አማራ ነበራል። ማን ነው እንደዛ የሚል አይደንቲፋይ የሚያደርገው? እኔ ሰምቼ አላውቅም። ዶሚናንሱ የቋንቋ ዶሚናንሱ ምንም ጥርጥር የለውም። በካሪክለሙ በአስተዳደሩ በፍርድ ቤቱ ምናምን ጥርጥር የለውም። ወላይታ ግን ወላይታ መሆኑ እያወቀ ኦሮሞ መሆኑ እያወቀ እንደዚህ አይነት ቋንቋ አሁን አንተ የተጣላኸው ብዙ ሰው ድጋፍ ስላሳጣበት የአብይ አለም አለቅላቂ ደጋፊ ስለነበር በጥቅም ተባረህ ነው በጥቅም ተጣጣችሁ አሁን ወደ አማራ መጠጋት የፈለከው የሚለው መንፈስ ስላለ እሷን ቻሌንጅ ለማድረግ ይመስለኛል ዝም ብዬ ሳስበው እንጂ ሁሉም ብሔር አማርኛ ሁሉም የኢትዮጵያ ቋንቋ ነው። በርካቶች ከጫፍ እስከ ጫፍ የሚግባቡበት ነው። ትግራዋዩ ከኒዌር፣ አማራው ከአኝዋክ ወይ ከሶማሌ፣ ኦሮሞ ከትግራዋይ የሚገናኘው በዛ ቋንቋ ነው በአብዛኛው። ምን ጥርጥር አለው? እቺ ግን ለሌላ ሸቀጥ ተጠቀመባት። እሱ አይደለም ጉዳያችን። ዝም ብዬ ራሴን ትዝብት ነው። አንዳርጋቸው እኔ ከአብይ ጋር ጉዳይ የለኝም ብሎ ለማሳመን እንዲያውም ለእኔ እንዲያውም አድርጎልኛል ወደሚለው መጣ። አድርጎልኝ የተባለው አንደኛ ምንድን ኢሳት ነው። አብይ አህመድ ትንሽ እንማው አቡዳቢ ሆስፒታል ላይ አሁን ተኝቶ ቢሆንም እንማውስ ምንድን ያለ ከዚህ በፊት 2023 የሆነ ሚዲያ ላይ ከተጣላ በኋላ ይመስለኛል ከአንዳርጋቸው ጭምር ከተጣላ በኋላ ሰኔ አካባቢ ያደረገው ንግግር ነበር። ባለሀብቶች ዩቲዩብ የከፈቱ ባለሀብቶች አሉ ብሎናል ፓርላማ ላይ። ዩቲዩብ ያላቸው ዩቲዩብ የሚቀልቡ ዩቲዩብ ከፍተው የሚታገሉ መንግስትን የሚሰሩ አሉ አለ። አሁን ራሱ ምን አለ? ኢሳት ሲደገፍ የነበረው በባለሀብቶች ነው። ባለሀብቶች ደግፉን ስንላቸው ያው መቼም አገር ቤት ነው ያለውና ደግፉን ደግሞ ድል አምጥቻለሁ አሸንፌያለሁ ብሎ የሚያስብ ሚዲያ ስለሆነ ከመንግስት ጋር እንዳንቀያየም እንጂ እኮ እናንተ ማገዝ እንፈልጋለን ይሉናል ባለሀብቶች። አንድ ዘን እኔ ሄጄ ልንገርላችሁ ብሎ ወደ አብይ ሄድኩኛል። አብይ ሄጄ ንገራቸው፣ ባለሀብቶች ንገራቸው፣ ስጡ ብለህ ንገራቸው። ተመልከቱ። የዚች ሀገር ጉድ ነው። ሰውየው ወጣ ብሎ ፓርላማ ላይ ሄዶ ዩቲዩብ ያላቸው ዩቲዩብ የሚቀልቡ ሚዲያ የሚያስተዳድሩ ባለሀብቶች አሉ እያለ ፓርላማ ላይ ባለሀብቶችን በጠቅላላ ዝም ብሎ ያጠለሻል፣ ይወነጅላል። እሱ ደግሞ መርጦ ምንም ችግር የለውም እያለ እየደወለ ሁሉ ስጡ አላቸው። አንደኛው የሰጠን ያለው ኬኬ ነው፣ ከበደ ከተማ ነው የሚባለው። ኬኬ 5 ሚሊዮን ሰጥቶናል አለ። እውነት ነው፣ እናውቀዋለን፣ ሰጥቷል 5 ሚሊዮን። ለምን ብሎ ለኢሳት ሰጠ ነው? ስንት ሚዲያ አለ ኢትዮጵያ ውስጥ? ኢሳት ለሀገር ስለሚጠቅም ነው ወይ? ሰላም ስለሚያመጣ ነው ወይ? ወይስ የትግራይ ጦርነት ብቻ ስለ ግባ በለው ስላለው ህወሓት የሚለው ላይ ስለሚዘፍን ነው? ሌላ ነገር የለውም። እስቲ አሁን ኤኤምኤስ ወይ የኢሳት ቅርንጫፎችን ይደግፍ ከአንዳንዶች ሆዳሞች አሁን ለአብይ ከሚያገለግሉ ውጭ አብይን ከሚቃወሙ ወይ ብልጽግናን ከሚቃወሙ ከብልጽግና የተገለጠሉ ሚዲያዎችን ሲደግፍ ኬኬ አለፍ ብለህ ስደግፋቸዋል። ኢሳት እንደደገፍከው ከኢሳት የወጡ ልጆችን ደግፍ እናያለን ነው። ለማንኛውም ይሄ ቆጥረን ነው እየገለጽን ያለ ነው። ቆጥረን ኢሳት የደገፉበት ምክንያት ባለሀብቶች ሆነው
ማለት ምን ጉዳይ ያለው እዚያ ፖለቲካ ለዛ ፖለቲካ ውስጥ የሚሰራ አሁን ኢሳት ስፖንሰር ይደረጋል ቁረጠው ዝለለው የሚል ሚዲያ ይሄን ፕሮግራም ያቀርበላችሁ የፕላቲኒየም ስፖንሰር ገሌ ነው ተብሎ በእንደዚህ ይደረጋል አይደረግም እኮ የፖለቲካ ድጋፍ ያለው ፖለቲካል ሚዲያ ደግሞ በእንደዚህ አይነት አይደረግም የራስ አጀንዳ ያራመድክ ካልሆነ በስተቀር አይደረግም ለዛው ኢትዮጵያ ምድር ላይ ሆነ ለዛውም ከዚህ መንግስት በኋላ ከብልጽግና መንግስት በኋላ ሌላ መንግስት እንደሚመጣ ያወቅ ታውቃለህ እኮ ምን ጥርጥራለህ ከዚህ መንግስት በኋላ ሌላ መንግስት ይመጣል እንደዚህ አይነት የሚያደርጉ ወንጀለኞች የወንጀለኛ ስብስብ ደግሞ ለቃቅሞ ተጠያቂ የሚያደርግ አሁን እኮ ዝም ብለን የምናወራው እኮ ዶክመንትም ስለሚሆነው እና አንደኛው የዚህ ሰውዬ ያወጣው አንደኛው ሚስጥር አለ እንትን እኔን ያሳደገችኝ አክስቴ አለ እንደናኒ ሆና አንዳርጋቸውን ያሳደጉ እናት ቤታቸው ተቃጥሎ ማን ገነባው አብይ ገንብቶ አያቅም ነበር ይሄ ሰውዬ አያቅም ነበር እየገነባል እንደነበር ለአክስቱ እሷ ያሳደገች አንዳርጋቸው ያሳደጉ እናት ቤታቸው ተቃጥሎ ሰርፕራይዝ ሊያደርገው ደወለ አንዲ ፈልጋለሁና የልደት እንትን አለ ፕሬዘንት አለኝ ጊፍት አለኝና ና ምንድነው ስለው እና በአካል መተነ ማየት አለ በአካል መተነ መስጠት ያለብ ልትቀበል የሚገባ ሲለው ቦታው ሲሄድ ና የተባለበት ቦታ ሲሄድ አክስየው ምን ይመስለ ቤት ተገንብቶላቸው ማን የገነባው ባለሀብቶች አስተባብረው ቶሎ ለካ ባለሀብቶች አስተባብሬ አዋሬን ቀየርኩ የአዋሬ እናቶች ሲስቁ ኢትዮጵያ ሳቀች ማለት ነው ልማት ምን ጀምረው በእኛ ሰፈር ነው በአዋሬ ነው ብሎ ሲያላግጥብን የነበረው የነማን ቤት እየገነባ ሚዲያ ላይ መጥቶ ሲያሳይ እንደነበር አወቅ ነው የምር መስማት በጎ ነው በጣም ጥሩ ነው ከብዙ ነገር ካነሳው ለተመልካቾች ለእናንተ በያመጣው እቺ አድምጡት ጉድ ነው የምትሰሙት ቤቶች ይኖራሉ ቀጥቷል የለም ይሄ ነገር ከአብይ ጋር አያጣላኝም በፉገራው ደግሞ በቃ የመጨረሻው ነው በጣም ተራ በሆነ ነገር እኮ ነው እስከምን ድረስ ሄዷል አብይ ልንገር ያለው እኔ ያሳደገችኝ ዘሪቱ የምትባል ሴት ልጆች ማሳደጊያዋ ሲቃጠል የሱ የጤና ጥበቃ ሚኒስቴር ሄዶ ስላያት እንዴት ጥሩ ሰው ነው አንተ ጤና ጥበቃ ሚኒስቴር እዛ ብሮን ውስጥ ሄዶ እኮ እኔን ያሳደገችኝ የተቃጠለበት ቤት አየላት ስለው አንድ ቀን ተነስቶ የገና ቀን ምናምን ነገር ስልክ ደውሎልኝ ዛሬ የገና ስጦታ አለኝ ላንተ አለኝ ምንድነው ስለው ከቦታ ሆኜ ነው ማሳየህ አለኝ እሷ ጋር ሄዶ ከባለቤቱ ጋር ጨርቅና ምናምን ልብስ ቦርሳ ሰጥቶ እንደውም ከዛ ከተቃጠለበት ቦታ ወደ እንጦጦ መንገድ ወስዶ ሌላ ህንፃ ሀብታሞች እንዲሰሩላት አድርጎ እንድትገባ ነው ያደረጋት ያለው ምርቃቱ ላይ ሄጄ ነበር እኔ ምንም የለውም ለኢሳት ገንዘብ እንደዛን ነገር ተሸገረ ሀብታሞቹ ፈሩ ስለው እኮ 30 ሚሊዮን ብር እኮ በኔ ነው ህግ እኮ ነው የሚቀይረው ያለው ያወጣውን እኮ የሚዲያ ህግ ጌዲዮን ጢሞቴዎስ ፎርዋርድ አድርጎት አየውና ስለዚህ አንተም ተባብረሃል አንዳርጋቸው በዚህ ላይ አሜን በኋላ ላይ እንደውም ተጸጸትበታለህ እየጠይቃለሁ እንጂ 30 ሚሊዮን ብር ከመንግስት ላይ ኢሳት ተገኝቶ ከሆነ አሜን አንተም ተባብረህ ነው አይደል እሱ ብቻ መንግስት አይደለም አሁንም ግልጽ ላድርግልህ ከመንግስት አይደለም የሀብታሞቹ በጠየቅናቸው ቁጥር ኢሳትን መደገፍኛ ብዙ ችግር የለብንም ግን መንግስትን እንፈራለን ነው ያሉት ያለው ያልኩት ያለው እንዲህ ጥያቄ ስናቀርብላቸው ከተማ ከበደ በስተቀር 5 ሚሊዮን ብር ከነታክሱ ከፍሎ ከሰጠን ከተማ ከበደ በስተቀር ሌሎቹ በሙሉ ፈሪዎች ናቸው ፈሩ እና መደገፍ እንፈልጋለን ግን በመንግስት በኩል ኢሳት ትንሽ የሚፋጅ ነገር ስላለው መንግስት ላይ ችግር ይፈጥርብናል ሲሉ ይሄን ነገርኩት ያለው እኛ ሰው ባናገርን ቁጥር መንግስትን እየፈሩ ተቸገርን ለነዚህ ሀብታሞች ግዴላችሁም ብትሰጡ ችግር ውስጥ ማትገቡም ይሄ እንደውም ይጠቅማል ሀገር ብያስባለሁ ብለ ነገራቸው አልኩት ታስዋት ይተወልደ እሱ ነው የነገራቸው ሌላ ከመንግስት ካዚና ያወጣው ገንዘብ አይደለም ያለው እና የሰጡን ሰዎች እኮ ይታወቃሉ እነሱ ሳያገና አንዱን ባሽ የተቀበለው እሱ 15 ሚሊዮን ቼኮል ከማን እጅ እንደተቀበለ ያውቃል እነማን እንደሆኑ እኮ ያውቃል እኔም አውቃለሁኛለሁ ሁለተኛውን ባሽ እኔ የተቀበልኩት ሁሉም ኢሳት አካውንት ውስጥ ነው የገባዋለው አንዳንዴ እናንተ የቀድሞ ጓደኞች እንደሚያወሩት ሳንቲም ነኪስ ውስጥ የገባ ገንዘብ የለም እና ያንን ያደርጉ በግል ደረጃ ነው ማወራለህ ያለው ምንም ነገር አስቀይሞኛ ያቅም እንግዲህ
ሰው ሳብስክራይብ አድርግ እምቢ፣ ላይክ አድርግ እምቢ በሚባልበት ዘመን ነው 30 ሚሊዮን ኢሳት ለአንድ ሚዲያ የሚሰጡት ባለሀብቶች። ምንም አስቀይሞኛ አያውቅም ያለው ምንም ጥርጥር የለው። ሲሳይ ግን 15 ሚሊዮን ተረክቧል። ያው እሱ ከአንደበት የሰማ ነው። 15 ሚሊዮን እኮ በሲሳይ ነው የተቀበለው። እነማን እንደሰጡን ያው ያውቃል፣ እሱም ያውቃል፣ እኛም እናውቀዋለን። 5 ሚሊዮን ኬኬ ከተማ እንትና ነው ከበደ ከተማ ነው የሰጠን። የኢትዮጵያ መንግስት ጠቅላይ ሚኒስትር ሆኖም ባለሀብቶች ጋር እየደወለ በሱ ንግግር ባለሀብቶች ጋር እየደወለ ችግር የለውም አትፍሩ፣ ስጧቸው፣ ፈቅጃለሁ፣ ስጧቸው፣ ለኢሳቶች ስጧቸው እያለ እያስፈቀደ ነበር የሚያሰጠው። ትግራይም አለ እኮ ትግራይም እኮ በሁለት ዓመት እኮ ጌታቸው እኮ ያደረገው ጉድ አለ እኮ። እናወጣዋለን ቀስ ብለን፣ ይሄ ወጀቡ ይለፍ ብለን ነው። ወጀቡ ይለፍ ብለን ባንኮች እያስገደዱ ባለሀብቶች እያስገደዱ ቴሌቪዥን ራን ያደረጉ እኮ አሉ ትግራይ ውስጥ። ዩቲዩብ ራን ያደረጉ እኮ አሉ ትግራይ ውስጥ። አዲስ ነገር አይደለም ይሄ ነገር። በዚህ ጊዜ ያየነው ባህል በጣም ለየት ያለ ባህል ነው።